ያኔ መጀመሪያ ላይ አብደው ወጥቶላቸው አሁን ደግሞ የልጅ አባት ልትሆን ስትል ይሄን ነንበባትና ተቃጥለው ነው። አንተ የልጅ አዋቂ ነህ። በዝምታ ግደላቸው። ፒን አርጉልኝ። እንዴት አይቃጠሉ? ንገሩኝ እስኪ እንዴት አይቃጠሉ? 28 30 አድርገው ሳይወልዱ ሴት ሳያዩ ቤት ላይ እንደተዘጉ ከመኪናም ከወር አንድ ምንድን የሚባለው አምጡልኝ የአካለ ስንኩላን መኪና ይዘው ከዛ መኪና ያወርዱ ከቤት አይወጡ። እችን ነው የሚያክሉ ቁመታቸው ደግሞ ገባችሁ አይደል? ሴት አይቶ አያውቁም። እንዴት አይቃጠሉ? በችንከማን ያለቁ ህዝብ ናቸው ያለን። ችንከማን ታውቃታላችሁ? ህዝብን እንለክማለን ሳይሆን ሰውን እንለክማለን። ሰው እነዛ የሚያደርግ ሰው ስለሚገባ ረፉ ወይ አንተ ምን ነው ችንከማን ታደርጋለህ? እንዲህ ለምን ፈራሽ? ምን ነው ከከንፈረሽ ላይ የምትቀቢውና ጉልሽ ስጪኝ እንዳለሽ ወይ ከሰንጋ ቂጥሽ ላይ የምትገባ ፓንት ሳትገዢ ስጪኝ እንዳለሽ ለምንድን ነው የፈራሽው? ቀላል ቢሆን ባይሆን ለኔ መጨነቅ ያለብኝ አይደል? አንቺ ምን ጨነቀሽ? አንቺ የራሱ አሮባት የሱታ ማሰላለች የሚባለው እንዳንቺ አይነቱ ነው። ስራትሽ በየጎዳናው ተሆንት የምትንከራተችው የሰው ግማሽ እያለሽ አንቺ አሁን ስለ እኔ የሚመጣውና የማይመጣውን ቀላልና ከባድ መሆኑን እንድትነግሪኝ ነው። ለምንድን ነው ያስጨነቀሽ? ይሄን ያክል ትንሽ ልጅ ነች፣ ትንሽ ነች። ላስታውስሽ እንዴ እኔ ትምህርት በመነበርኩበት ሰዓት፣ ስራ በምገባበት ሰዓት፣ በምተኛበት ሰዓት ቤቷ ላይ ገብተሽ ታሽኮርሚያት የነበረው ጊዜ ረሳሽው? እጅ ከፈንጅ ሲይዝሽ 2-3 ጊዜ ቀልድ ነው እያልሽ ምን ይባለው የሆነ ታጤኑ ስራ ታጤኑና መተው መሆን ሲያቅታችሁ ቀልድ ነው እያላችሁ የምትውጪ ነገር የሀበሻን ባህሪ ረሳሽው እንዴ? የዛን ጊዜ ስታሽኮርሚያት የነበረው 2-3 ጊዜ ሳገኝሽ ላይቭ ላይ አረሳሽውም አይደል? ከማድነቅ በኋላ የሚመጣው ጥላቻ ደግሞ ቅናት ነው። መስረቅ አይሻልም? ሆምለስ መሆን አይሻልም? ስራ ኩር ምን ነው? ሁሉ ሀበሻ እዚህ ዩሮፕ ላይ ሲመጣ፣ አሜሪካ ላይ ሲመጣ፣ ካናዳ ላይ ሲመጣ አብዛኛው መጀመሪያ ሳህን አይደል የምታጥቡት? አብዛኛዎቹ ተሳሳትን። ሽንት ቤትም በምድራቸው ነው የምታገኙ። ሽንት ቤት የሚያገኘውም ባለድል ነው። አብዛኛው ሀበሻ ዩሮፕ ላይ የሚመጣውን ዩሮፕ ትንሽ ይሻላል። በተለይ አሜሪካ የምትሄዱት አብዛኞቹ መጀመሪያ ሻን ነው የምታጡት። ምንድነው ላይክ ስራ ደግሞ ክቡር ነው። በሌላው ወገን ደግሞ ከእንዳንቺ ያለችዋን አይነት እናት እንደዚህ አይነት መሰይ ሲመጣ ደግሞ ትንሽ ያናድዳል። ለምን አትሉ? አንቺ ልጆችሽን ሰብስበሽ ማሳደግ ስላልቻልሽ፣ ልጆችሽን መንከባከብ ስላልቻልሽ፣ ጠዋት ተነስተሽ ምግብ ሰርተሽ ልጆችሽን ወደ ትምህርት ቤት መላክ ስለማች ገባሽ አይደል? በስነ ስርዓት ልጆችሽን ተኬር ስለማድረግ ስለማትሽ አይደል እንዴ? 3 ነው 2 ልጆች ገፍጠሽ ወደ ኢትዮጵያ ያስገባሻቸው። እኔ ዛን ጊዜ መች እንደምሰማሽ ነው ታውቂያለሽ? መጀመሪያ በየወሩ እንደ ባዳ ወይም እንደ ቤተሰብ ፕሮሰስ መስራት እምቢ ብሎክ በየወሩ 100 ብር 200 ብር እንደምትልክላቸው ልጆችሽን እንደዛ ያረሽ ከማሳደግ ሴት ሁኚና አምጫቸው ወደ አሜሪካ ላይ አስገብተሽ አሳድጊያቸው።
ጀግና ሆነሽ ታጥቀሽ ማለት ነው እንዲህ ቆበጥ ተዋርገሽ ጀግና ሆነሽ ሶስት ናቸው ልጆች አሁን ኢትዮጵያ ላይ ያሉት ማሳደግ ስላልቻለች ዝርክርክ ስለሆነች በዛም በዚህም በስንት ውስጥ ተዘፍቀሽ ናቸው ልጆችሽን ከአሜሪካ ወደ ኢትዮጵያ ያላክሻቸው። አሁን አንቺ እናት ሆነሽ ነው ለኔ የምትመክሪኝ? ብዙ እናቶች ገባችሁ? ዓለም ላይ ትልቁ ችግር ቢኖር ቅናት ነው። ቅናት እንዳንቺ አይነት አይን ያፈጠጠ ቅናት። የእንቁርቲን ካላችሁ ደግሞ ላኩልኝ። እንቁርቲን ለገብ አድርጌ ልጅሽን ምናምን ምትለው የነበረች እንቁርቲ ካላችሁ ባካችሁ ላኩልኝ። አጥቻለሁ። ፕሊዝ ላኩልኝ ጋይስ። እንቁርቲ ካላችሁ ወይ ቶሎ ብላችሁ ሜንሽን አድርጉኝ። የዚህ ፒኪኒን እስከምጨርስ የጡም እንቁርቲን ላኩልኝ። ላስታውስሽ መሰለኝ ላስታውስሽ ወይ መሬማ የሚለው ሙዚቃ ዛሬ ስትጋብዟቸው ትላንትና ግን ምድረ ከብት ጠባቂ ነዓም መዳም እያልሽ ስትሳደባቸው ነበር። የአረብ ያለው በሙሉ ሀገር ሰው እኔ ለምንድን ነው የጠመድኩሽ? በቃ ምክንያቱም እኔ በአረብ ሀገር ስለመጣው ቤተሰቦች አረብ ሀገር ላይ ስለኖሩ ስለሰሩ ስለማቀው ነው የጠመድኩሽ። በቃ በዛ ነው የጠላሁሽ። ሌላ ምን አደረግሽ? ምንም በዜድ እኮ ያን ያክል ነገር እኮ አልተያየንም እኔና እንጂ ምንም ነገር እኮ። መቃጠል እንዴት ይዛችኋል? በደንብ እየተቃጠላችሁ ነው ወይ? ተመስገን። እሱ ነው የምንፈልገው። ተመስገን። እሱ ነው የምፈልገው። እንድትቃጠሉ ነው የምፈልገው። ሌላ ምንም አልፈልግም። ተመስገን። አዎ አልሐምዱሊላህ ረብል ዓለሚን። እሺ ቆይ በምንድን ጀምረው? በምን ሊጀምረው? ወይ ታንዲ ወይኔ የእንቁርት ቪዲዮ እንትን ያደረኩት መስሎኝ ነበር። ረስቼው ለካ ማርያምን ለምን የምትናገረው? እኔ እኮ አስቤ አይደለም ማርያምን ስለምረሳው ኮንፊግሬት አደርገዋለሁ። ረሳው ደም ወይ ታንዲ አይ ቲንክ ለሰው ልክ ነበር መሰለኝ ካልተሳሳትኩ። በጣም ልጅ አንተ ያልካትን ነገር ብቻ ነው። በቃ በፒኪኒን ጀምር ሲል ያልካትን ነገር ብቻ ነው። እሺ ኦኬ ምናምን የምትለው ይኸው ልትመጣ ነው 2 አበባ፣ ልትሄድ ነው ልሸኛት ነው 2 አበባ፣ እኔ ጋር መጣች እኮ ይኸው አብረን ላይቭ ነን 2 አበባ እንደምትለው መውለጃውም ቀላል መስሎሃል አንተ? ለምን ፈራሽ? ምን ነው ከከንፈረሽ ላይ የምትቀቢውና ጉልለሽ ስጪኝ እንዳለሽ ወይ ከሰንጋ ቂጥሽ ላይ የምትገባ ፓንት ሳትገዢ ስጪኝ እንዳለሽ ለምንድን ነው የፈራሽው? ቀላል ቢሆን ባይሆን ለኔን መጨነቅ ያለብኝ አይደል? አንቺ ምን ጨነቀሽ? አንቺ የትክክለኛ ሰው ላይና የአካል ጉዳተኛ ሰው ላይ ሽንት ቤት መርጠሽ መጠቀም ስለማትሺ፣ መኪና ስትገዢ የትክክለኛ ሰው መግዛት ስለማትሺ፣ በደዌም አውጥተሽ የአካል ጉዳተኛ መኪና ስለምትገዢ፣ ዶንቆሮ ስለሆንሽ፣ መሀይም ስለሆንሽ፣ ያልተማርክ ስለሆንክ ቻፕስቲክ ተቀብተሽ ሶሻል ሚዲያ ላይ ስለምትመጪ፣ ሜክአፕ ነው የቀረሽ። እሱም ገንዘብ አጥተሽ ነው ምን እንደሆነ አላውቅም። እሱን የቀረሽ እንጂ ምን ማታርጊው ነገር አለ? የሴትም እንደዛ ፊትም ድንቡሽ ውሻ ይል ምንድን ይባለው ወዝ በወዝ አይሆን ቅቤ ያረገች አራስ ሴትዮ ነው ስትመጪ ላይ ብላ ምን ተቀብጠሽ እንደምትመጪ ፈጣሪ ወቀው። ከዶሮም ጀምረን ያለው ድም አትመችኝም ነበር። በግድ ነው ዝም ብዬ ፍሎ ያረኩክ። ስሟን ማንሳት አልፈልግም። የሆነች ጓደኛ ስለነበርሽ ለሷ ሪስፔክት ብዬ እኔ ደግሞ ሁሉ ጊዜ ለሰው ብዬ ነው የምጎዳው። እናቴ ለሷ ስል ፎሎ አድርግ እንጂ በጨራሽ አትመቸኝ አትለኝ። ገብቻ እያቻ አላቅም፣ ተከታትዬ አላቅም፣ እንደ ሰውም ቼክ አድርጌሽ አላቅም። እንደ ሰው በጣም ነው የምትቀፍኝ። በጣም አንዳንድ ጊዜ እንደዛ ሆነህ ነው የምትሰሚኝ። ማርያምን ቆጭጭ ነው የሚል
የት አለ? ኧረ በማርያም ቴንክ ዩ ሶ ማች አመሰግናለሁ።